السلام عليكم ورحمة الله وبركاته. دنا تكبراتو يا أبو ماهر يوتيوب channel ተከታታዮች እንዴት ናችሁ? ሰላም ናችሁ? አማን ነው አለው አልহামዱሊላህ። ለቻናሌ አዲስ ሆናችሁ ሰብስክራይብ እንድታደርጉኝ ይሄንን ቪዲዮ ላይክ ሼር ያደረጋችሁልኝ እንግዲህ ያው እንደምታውቁት የመጀመሪያው ትልቁ አካውንቴ በኮፒራይት ምክንያትና ለሁለት አመት ያው አቁሜው ነበር። በዛ ምክንያት ሞኒውም ያው ተነስቶብኛል። እንደ አዲስ ወቻውሩን 4000 ሰዓት ሞልታ እንደገና ሪፕላይ አድርግ ስላለኝ ስለዚህ በአዲስ ከተፍ ብያለሁ። እንግዲህ ያው እዛ ነበራችሁ ፋሚሊዎች ይሄንም ያው ሰብስክራይብ አድርጋችሁ ከፍ እንድታደርጉኝ በትህትና ጠይቃችኋለሁ። ስለዚህ ያው ቢያንስ አጓን እስቲ ተባብራችሁ ደገፍ አድርጋችሁ 1000 ያስገቡኝ እላችኋለሁ። እንግዲህ ያው ከዚህ በኋላ ያው በስፖርት ዙሪያ መጥቻለሁ። እንግዲህ እዚህ በኋላ በስፖርቱ ዓለም ጠብቁኝ። ስለዚህ ቤቱን ሰብስክራይብ ያደረጋችሁ ቪዲዮንም ላይክ ሼር ያደረጋችሁ እንግዲህ እንደሚታወቀው ፕሪሚየር ሊግ ትላንትና ያው በሚገርም ሁኔታ ትላንት ጀምሯል። ያው የጀመረውም ያው በወያላው በሻምፒዮኑ በወያላ ነበር የጀመረው። እንግዲህ ያው ወያላው አዲስ ከወራጅ ቀጣና የመጣን ቲም 3-0 ቅጥቅጥ አድርጎ እሽት አድርጎ ወደ መጣበት ነው ሊሊከው መላክ ቢቻል ነው ሊሊከው ነበር በአንድም ዙር። ስለዚህ እንግዲህ በሶስት ንጹህ ጎል አንደኝነት ያው ቁጭ ብሏል። እስከ አንደኛ ደረጃ ላይ ደረጃ ሰንጠረዥ አንድ ላይ እስከ መቼ ይቆያል? በዚሁ ይቀጥላል ወይስ እንደ አምናው ሰው እንደ መጀመሪያው እንደ 20ዎቹ አመት ቀደም ለና ከዛ በኋላ ወደ ሚዜነት ይወርዳል? እሱን የሚያናየው ይሆናል። እንግዲህ ከ20 ደቂቃ በኋላ አሁን እንግዲህ ሁል ከማንቸስተር ዩናይትድ የሚያደርጉት ጫወታ 2 ሰዓት ተኩል አሁን 1 ሰዓት ከ40 ነው። ስለዚህ 20 ደቂቃ በኋላ የሚያደርጉት ጫወታ አለ እና ስፒች ታውን ሳንደርላንድ 5 ሰዓት ወይም በኢትዮጵያ 11 ሰዓት ይገጥማሉ። ኤቨርተን ከፓላስ 5 ሰዓት ያው 11 ሰዓት ተመሳሳይ ሰዓት የሚገጥሙ ይሆናል። ኖቲንጋም ሊድስ ዩናይትድን ይገጥማል። እንግዲህ አርሰናል ያው በሜዳው በኤምሬትስ ስታዲየም ነበር የገጠመው። ሁል ማንቸስተር ዩናይትድ ከሜዳው ውጪ ሁልስን በሜዳው ይገጥማል። ሁልስን ስፒች ታውን በሜዳው ሳንደርላንድን ይገጥማል። ኤቨርተን በጉዲሰን ፓርክ በራሱ ሜዳ ፓላስን የሚገጥም ይሆናል። ኖቲንጋም በራሱ ሜዳ ሊድስ ዩናይትድን ይገጥማል። ብሬንትፎርድ በራሱ ሜዳ ዩናይትድን ኒኮል የሚገጥም ይሆናል። እንግዲህ ያው ኒኮ ግን አንቺ ቆየ ከኛ ራስ አልወርድም ብለሻል። የኛን ተጫዋቾች ሁላቸውን አፈፈ ለማድረግ ከሲቲዚኒያ አይኔን እንዲፈርጠና ያለው አይኔን አንሳ። ለማንኛውም በጣም ትልቅ ባለ ውለታችን ነው የምር። እንደኔ ሐሳብ ከሆነ ቶተናምን ላመሰግነው ይገባል። ሰቪኒዮ መውጣት በነበረበት ጊዜ በቃ ወጣ። ግን እስከ ዛሬ ድረስ እሱ ለምን እንደቆየ እኔ ይፈታል። በቃ እኔ ከሲቲ ተጫዋች ማንን ትጠላለህ ቢሉኝ ሰቪኒዮ ቻንስ ተሰጥቶት ማይለወጥ ልጅ ያው በእርግጥ ወጣት ነው። ያው ቻንስ ተሰጥቶት እድል ተሰጥቶት የሚያሻሽል እንትን አለ። እሱ ተሰጥቶት ታይቶ ምንም ማይሻሻል ተጫዋች ወጣት ተጫዋች ማይሻሻል ተጫዋች ቢኖር እሱ በመነሳቱ እኔ በጣም ነው ደስ ያሰማኝ። ቶተናም አመሰግናለሁ በሲቲ ስም እሺ፣ በሲቲዝን ስም ማርሙሽንም እንደዚህ እንትን እያደረገ ነው። ስለዚህ አሁን በነሱ ቦታ ምርጥ ተጫዋች እንግዲህ የሚተካ ይመስላል። ያው ሲቲ እንደሆነ ያው በዚህ አይታማም። ባይሆን ያው ተጫዋች መሰብሰቡ ትልቁ ዋናው ነገር ያው ተጫዋች መሰብሰብን ሳይሆን ተጫዋቾችን ማዋሃድ የሚችል አሰልጣኝ መሆን አለበት። በቃ ሚስልጥ አሰልጣኝ ወሳኙ አሰልጣኙ ነው። እንደ ፔፕ ጋርዲዮላን በጭራሽ ሊተካውማ አይችልም። መላጣ ያው ብቻ በመላጣ ተመሳሳይ ሊሆኑ ይችላሉ እንጂ በስራ በጭራሽ ተመሳሳይ ሊሆኑ ይችላሉ።
ብዬ አልገምተም። አይቼዋለሁም ተሞክሮን እያየሁበት ነው። ባለፈው በዚህ አርሰናል 3-0 ሲቲን ማሸነፍ ማለት ለዛም በዋንጫ ጫወታ ፔፕ ጋርዲዮላ ቢሆን አይደለም በዚህ ተጫዋች ባለው ተጫዋች በሌለው ተጫዋች ራሱ ተማሙቶ የዋንጫን ጫወታ እንዴት መከላከል እንዴት እንትን ማድረግ ይችልበት ነበር። የምር ቢያንስ ጎል የማስገባት የጎል ትልቅ ዲፈረንስ ባይኖር እንኳን አቻርጉ ወደው ፔናልቲ እንዲሄዱ ያው ያደርጋቸው ነበር። በእርግጥ ግን ምን ዋጋ አለው? አንደኛ በዛ ቀን ትልቁ ጥፋቱ የኤንዞ ማሬስካ ኩሳኖፍ ራይት ባክ ወይ ነጉዲ ስንት ጊዜ ፔፕ ጋርዲዮላ ሞክሮት ያልተሳካለት እሱ ምን ሊሆን ብሎ ነው? ኑኔዝ እያለ ምን መሰለ ኑኔዝ እያለ ያ ቦታ ኑኔዝ ነው በጣም ኮንትሮል ማድረግ የሚችለው ኑኔዝ ነበር። ስለዚህ እንግዲህ የሆነ ሆኖ አልፏል። እንግዲህ ያው ነገ 4 ሰዓት በኢትዮጵያ 10 ሰዓት እንግዲህ በርንማውስን ገጥም ይሆናል ሲቲዝንስ። ስለዚህ ይሄን ጫወታ እንዴት ይጠብቁታላችሁ? እስቲ ግምታችሁን ካሁኑ በትክክል ለገመተ ሰው የምር ሽልማት አለኝ። የምር ሽልማቴ የኢትዮጵያ ኢንተርኔት የወር ኢንተርኔት ዳታ ሞላለሁ። ወራዊ አንሊሚትድ ይሁን ምንም ይሁን የወር ዳታ ሞላለታለሁ። አንሊሚትድ ይሁን በትክክል ከነጎሉ ማን እንደሚያሸንፍ ከነጎሉ ስንት ለስንት እንደሚያልቅ በትክክል ለገመተ ሰው ሽልማት አለኝ። የምር ከጫወታው በፊት ለገመተ ነገ 10 ሰዓት ነው የሚካሄደው ጫወታው። ስለዚህ ግምቱን ላስቀመጠ ሰው ሽልማት ይኖረኛል። ነገ 4 ሰዓት ወይም 10 ሰዓት በኢትዮጵያ በመናደርገው ጫወታ እንግዲህ በሱ ይወስናል። እስቲ ኢንዞ ማሬስካ ምን አይነት ታክቲክ እንደሚጠቀም ያው በርንማውዝ እንደሚታወቀው ከባድ ነው፣ ፈታኝ ቲም ነው። እንዴት እንደሚወጣው እስቲ እናያለን። እንግዲህ ብራይተን አስቶን ቪላን ይገጥማል በራሱ ሜዳ በብራይተን ሜዳ ይገጥማል። ኒውካስል ሊቨርፑልን በኒውካስል ሜዳ ይገጥማል። ስለዚህ የነገው ድልድል ይሄን ይመስላል። የዛሬና የነገው ድልድሎች እነዚህን ይመስላሉ። በቀጣዩ ቼልሲ ከፉላም ጋር ይሆናል። በቀጣይ ይዤላችሁ መጣለው እና ዛሬ ማንቼ እስቲ እንዴት ሆኖ እስቲ ሐልም ያው ሁል ነው። እነዚህ አዲስ የመጡ ቲሞች እኔ ታቾችን ቲሞች ብዙም እንትን ስለማናረጋቸው አዲስ የመጡ ቲሞች እስቲ ለገዲሞቹ ለቶፖቹ እስቲ ፈታኝ ይሆናሉ ብዬ አስባለሁ። ኮንቨርተሪ ነው ማን ነው እሱንም ብቻ ቀቀሸመው እንግዲህ ስፒች ተወራሱ ያው ሳንደርላንድ ማምናና መጣው። ስለዚህ እስቲ ሁለቱ ስፒች ታውን እና ሁል ከበድ ሚሉ ይመስለኛል። እርግጥ እነሱን ያው ምናየው ይሆናል። እንግዲህ ሳቢኒዮ ሂር ዊ ጎ ፎር ቶተንሃም ሬንደርስ እኔ በጣም ያናደደኝ ከሲቲ በዘንድሮ ትራንስፈር ማርኬት በዘንድሮ በርግጥ አትርፎበታል። አንድ አመት ተጠቅሞበት አትርፎበታል። ግን ሆኖ መሸጥ ያልነበረበት ልጅ ቢኖር ሬንደርስ ወደ ቃዲሲያ ወደ ሳውዲ ክለብ አብር መሸጥ ያልነበረበት ልጅ እሱ ነበር። ሲቲ ትልቁን ሲሰጥ ሰራው እዚህ ላይ የምር የሚያስፈልግ ተጫዋች ቢኖር እሱ ሬንደርስ ነበር። ፈሪው ዘመኑ የፈሪ ዘመን ነው። የምር ሬንደርስን መልቀቁ በጣም ትልቅ ተሰርቷል። ስለዚህ አሁን ሮድሪ ቦታ ያው ሮድሪን ይተካል ብዬ ማስበው ኢንዞ ፈርናንዴዝን ነው። ለኤሎት ኤንደርሰን 120 ሚሊዮን የሰጠው እንደው ኤሎት ኤንደርሰን ነው። ለዚህ አይደለም 100 ሚሊዮን 150 ሚሊዮን ሰጥቶ ቢያመጣው ይመር እንደ ደስታዬን አይችልም። ኢንዞ ፈርናንዴዝ ያው በጣም ሮድሪን 100% ባይተካው 90% የሚተካው ይመስለኛል። እንግዲህ ያው ኒኮ ጎንዛሌዝም ስላለ ያው አሪፍ ይሆን ይመስል በኋላማ ያው ኒኮ ጎንዛሌዝ ያው ቋሚ
ያስልፋል ብዬ ተስፋ አደርጋለሁ። ግን ኤንዞ ፈርናንዴዝ ካልመጣ ድረስ ኤንዞ ፈርናንዴዝ